ጤና ይስጥልኝ ከድሬ ቲዩብ ሺወንዙ መላኩ ነኝ። የ2008 በጀት ዓመት 223.3 ቢሊዮን ብር ረቂቅ በጀት ተዘጋጀ። የሚኒስትሮች ምክር ቤት የ2008 በጀት ዓመት የፌደራል መንግስት ረቂቅ በጀት ላይ ተወያይቶ ውሳኔ ያሳልፈዋል። ከሐምሌ 1 ቀን 2007 እስከ ሰኔ 30 ቀን 2008 ዓመተ ምህረት ያለውን የፌደራል መንግስት በጀት 223 ቢሊዮን 397 ሚሊዮን 819261 ብር እንዲሆን ወስኗል። በፌደራል መንግስት ለሚከናወኑ ስራዎችና አገልግሎቶች የሚያስፈልገው በጀት በአመቱ መጀመሪያ ስራ ላይ እንዲውልና የፌዴሬሽን ምክር ቤት በወሰነው ቀመር መሰረት ለክልሎች የሚከፋፈለውን የድጋፍ በጀት መጠን ለመወሰን ነው ምክር ቤቱ በአስቸኳይ ስብሰባው ይህን የወሰነው። በዚህ መሰረት የበጀቱ 22.6 በመቶ ለመደበኛና 37.4 በመቶ ለካፒታል ወጪዎች ይውላል። ለክልሎች የሚሰጠው ድጋፍ 34.7 በመቶ ሲሆን 5.4 በመቶ ደግሞ ለዘላቂ ልማት ግቦች ማስፈጸሚያነት እንዲውል ተመድቧል። በጀቱ ህግና ስርዓትን ተከትሎ በቁጠባ ለተፈቀደለት ዓላማ እንዲውልና ልማቱን ማስቀጠል የሚያስችል የገቢ አሰባሰብ ስርዓቱ ተጠናክሮ ሊቀጥል እንደሚገባ ምክር ቤቱ አሳስቧል። በቀረበው ረቂቅ የበጀት አዋጅ ላይ በስፋት ተወያይቶ ውሳኔ በማሳለፍ የህዝብ ተወካዮች ምክር ቤት እንዲያጸድቀው ልኳል። ለአዲስ አበባ ከተማ ፈጣን የአውቶቡስ መስመር ግንባታና ለተንዳሆ የጂኦተርማል ፕሮጀክቶች ማስፈጸሚያ የሚውሉ በመንግስትና በፈረንሳይ የልማት ኤጀንሲ መካከል እንዲሁም የኢኮኖሚ ልማትን ለሚያግዙ ፕሮጀክቶችና የገጠር አካባቢን ለማልማት በኢትዮጵያና በፖላንድ መካከል በቀረቡ የብድር ስምምነቶች ረቂቅ አዋጆች ላይም ተወያይቷል። ብድሮቹ ከሀገሪቱ የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ነው የህዝብ ተወካዮች ምክር ቤት እንዲያጸድቃቸው የወሰነው። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው።